ተዓላ ከዚህ በላይ ነው ከዚህ በታች አይባልም ወይ ብሎ ነው የጠየቀው። አላህ ሱብሓነሁ ወተዓላ በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው። ጎበዝ ቴንክ ዩ ኖ ያስ ጥያቄና መልስ ነው። ጥያቄና መልስ ነው። ልመልስልህ። ጨረስክ ጨረስክ ጥያቄና መልስ እኮ ነው። ስለዚህ የነቢያቱን አስተምሮ ጋር አይመሳሰልም፣ ካመጣው ቪዲዮ ጋርም አይመሳሰልም። እናመሰግናለን። አንዴ ኦኬ። ቅድም መጽሐፈ ሚስጥርን አምጥታል። አባ ጊዮርጊስ ዘጋስጫ እንደሆነ ጸሐፊው ምን ይላል? አባ ጊዮርጊስ ዘጋስጫ ለእግዚአብሔር ግራም ቀኝም ፊትም ኋላም የለውም ይላል። ይህንን አንብበዋል? ያመጣ አባ ጊዮርጊስ ዘጋስጫ መጽሐፍ አምጥታል። ይኸው እሱ ደግሞ ምን ብሎ ይላል? ለእግዚአብሔር ምን የለውም? ሎክ በደንብ አስተውል። ቀኝም ግራም ፊትም ኋላም በአራቱ ማዕዘን ሙሉ ነው እንጂ ለመለኮት ፊት፣ ደረት፣ ኋላ፣ ጀርባ ያለው አይደለም። ታምናለህ? እንደዚህ አላህ እንደዚህ ነው ብለህ? ኦኬ፣ ስለ አላህ ሱብሓነሁ ወተዓላ እየጠየቀኝ ከሆነ ልመልስልህ። ምንድን ነው ያነሳቸው? እነዚያ ልመልስልህ ብላ ጀምር። የጠየኩህን አላህን እንዲህ ብለህ ታምናለህ ወይ? የእኛ ነቢያት አንተ ያመጣኸው መጽሐፍ ይኸው ባመጣኸው እመታሃለሁኝ። ቀጥል። ታምናለህ እንደዚህ ብለህ? ጥያቄውን ልመልስልህ ፕሊስ። ጠየቅኩህ እኮ ብዙ ሀሳብ እኮ ነው ያነሳኸው። እፎይ የአባ ጊዮርጊስ ዘጋስጫ መጽሐፍ አመጣህና እግዚአብሔር እንደዚህ ያለው ስለዚህ ከአላህ ጋር ይመሳሰልልኛል ብለህ ጠቀስክ። እኔ አባ ጊዮርጊስ ዘጋስጫ መጽሐፍ ጠቅሼ ደግሞ ለእግዚአብሔር ፊትም ኋላም ጀርባም ደረትም አይነገሩለትም የለውም በሁሉ የሞላ ነው ይላል። ታምናለህ ወይ? በሁሉ እንደዛ ነው ብለህ አላህን ታምናለህ? እሺ አምላክ አላህ ሱብሓነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል አዳም። አዎ አላህ ሱብሓነሁ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ሱብሓነሁ ወተዓላ አታቋርጥ። ቆይ ወየብቃ ወጅሁ ረቢ። አላቋረጥኩም። ሌላ ወሬ አታውራ። ስለዚህ እንደዚህ ታምናለህ ወይስ አታምንም? ፊትም ጀርባም ምክንያቱም አቋርጠው ምንድነው ያልጠየቅኩህን እየመለስክ ስለሆነ ያልጠየቅኩህን አትመልስ። እየመለስኩልህ ነው። ያልጠየቅኩህን አትመልስ። ስጠይቅ ልታድረው ደቂቃውን ልቀቀው። ያልጠየቅኩትን አትመልስ። እንደዚህ ታምናለህ? አባ ጊዮርጊስ ዘጋስጫ ይጠቅመኛል ብለህ የጠቀስከው አባት ለእግዚአብሔር ደረት፣ ፊት፣ ኋላ፣ ጀርባ የለውም ይላል። አላህ የለውም አለው። ከመጀመሪያው ጀምረህ አንብቦሽ። ኦኬ በደንብ አስተውል። ላነብልህ ስለሆነ ሰዓት አላስጀምርልህ፣ ምክንያቱም እንትን እያልክ ስለሆነ ታስጀምረው። አዳምጥ። ምክንያቱም ጠይቄሃለሁ። አቀደም ጠይቄህ ሰዓትህን አታቁመህ። እኔ በምጠይቅህ ጊዜ አንድ ሰዓት አላቆምኛው። ሰዓትህን አታቁም። ለምን መሰለህ ማቆመው? ጥያቄውን እየደገምኩ ስለሆነ ጠይቄህ ቅድም ደቂቃው ስለሄደ አይደለም። ላመጣው ማስረጃ የራስህ እንደዛ ከሆነ መልስ። እሺ መልስ። አባ ጊዮርጊስ ዘጋስጫን ስለጠቀስክ አባ ጊዮርጊስ ዘጋስጫን ጠቅሼብሃለሁ። አላህ እንደዚህ ነው ወይ? የኛ አምላክ የነቢያቱ እንደዚህ ነው ብዬ አምናለሁ። ታምናለህ አንተ? ወይንስ እጅ እግር ባት ፊት ኋላ ቀኝ ግራ በፍጡራን የሚካበብ which means ቀኝ ያለው ግራ ያለው ፊት ያለው ላይ ታች ተብሎ የሚነገር ነው? ወይንስ አባ ጊዮርጊስ ዘጋስጫ እንደተናገረው በፊቱ ደረት በኋላውም ጀርባ ያለው አይደለም ብለህ ነው አላህ የምታምነው? እሺ ይሄ ተከሱት አንደኛ አላህ አለው ብዬ ገብተናል። እኔ የጠቀስኩን መልስ፣ የጠየቁን ብቻ መልስ። እኔ ጋር ብቻ ለምን ትላለህ? እናንተ ጋር አለ ብለህ ልታመሳስል ሞክረሃል። አባ ጊዮርጊስ ዘጋስጫ እኔም ይኸውልህ እዛው ላይ እየሞገጥኩ ጎበዝ። ስለዚህ ከእኛ ጋር ይመሳሰልም። ያንተ አላህ እጅ እግር ላይ ታች ተብሎ ፊት ኋላ ተብሎ ይነገርለታል። የፍጡር ባህሪ ነው። እሺ ወደ ቀጣይ ምክንያቱም ወደ ቀጣይ ደቂቃውን ይዞ ይጠይቀኛል። ምክንያቱም ደቂቃ የሚይዝብህ ምንድነው? ጥያቄው ላይ ድገምልኝ ስላልከኝ እስካሁን ወላሂ ላይ 11 ይሆን ነበር። ደቂቃውን አትሸፍን፣ አታጭበርብር ፕሊዝ። አዳም እሺ ደቂቃውን እንትን በልና አውራውን ጠይቅ። ኦኬ አሁን በደንብ አዳምጥ። አሁንም ቅድም የመምህር ዮሐንስ እንትን አምጥተህ ነበር፣ ቪዲዮ አምጥተህ ነበረ። ለምን መጽሐፋቸውን አታነብም? እቺ መጽሐፍ አይታታል፣ የእሳቸው መጽሐፍት ነች። ለምን መጽሐፋቸውንም አታነብም? ዝም ብለህ ቪዲዮ ቃርመህ ከመመጣ መጽሐፋቸውን ለምን አታነብም? መጽሐፍ አንብብ ወዳጃችን፣ ቪዲዮ አትቃርም። ይኸውልህ ለእግዚአብሔር ቅርጽ ፎርም የሌለው መሆኑን አራተኛ አካሉም የተለያዩ ክፍሎች ውህድ አለመሆኑን አጽንተን ልንይዝ ይገባል። ይህ ቋሚ የሆነ የቅዱሳን አበው ወጥ ስምምነት ያለበት ትምህርት ነው። አንተ እንደዚህ ታምናለህ? አላህ ወጥ የሆነ
ነው ብለህ ነው የምታምነው ወይንስ እጅ እግር ባት ጆሮ ፊት እነኛ ያሉት ብለህ ታምናለህ? በጣም ጥሩ። እሺ ደቂቃውን አትደብቅ። እፎይ አንዴ ከይቅርታ ጋር ያው እየሄደ ፕሊዝ አቆምብሃለሁኝ። ሌላ ወሬ የምታወራ ከሆነ ልመልስልህ። እሺ አትደብቅ ብቻ እኮ ነው የተባልከው። ተው በቃ ልመልስልህ። አታቋርጥ። ፈጣሪ ልቀቀው ደቂቃውን። እፎይ በቃ አላህ ሱብሓነሁ ወተዓላ ሰውዬ አቁሜልህ እየሄደ ምን ትላለህ እንዴ? ምን ሆነህ ነው? ምን ሆነህ ነው? እሺ ልመልስልህ። ምን ማለት ነው? ልመልስልህ ሳይሆን መልስ ጀምር ነው ካሁን በኋላ ማስቀጥልልህ። ደግሞ ልመልስልህ እንዳትል። እሺ አላህ እነዚህ ባህሪያቶች አሉት ወይ ያለ እየተናገረ አላህ ሱብሓነሁ ወተዓላ በቁርአን ላይ የተናገሩት ባህሪያቶች እጅ እግር ምናምን የሚለው ፕሊዝ አንተ እንደዚህ ታምናለህ አታምንም ነው ጥያቄ። እሺ እኔ እንዳንተ አምላክ ነው ብዬ አላምንም። በቃ አላምንም። ጓበስ ስለዚህ ከነቢያቱ አስተምሮ ጋር አትገናኝም ማለት ነው። የአንተ እጅ እግር ባት ያለው የሚወጣ የሚወርድ ነው ማለት ነው። እናመሰግናለን። ከሌሊቱ 9 ሰዓት ይወርዳል ወደ ቅርቢቱ ሰማይ ያለ አንድ ነቢይ ስጠኝ። እሺ ያንን ነገር ያነሳኸው አንተ ነህ። መረጃ ስለምታመጣ አልጠብቅህ። አንተ አቆይ አንዴ ተረጋጋኝ። አንተ እኮ ነህ እያነሳህ በራስህ ሐሳብ ላይ እየጠየቀኝ ያለኸው። መጠየቅ ያለብህ እኮ እፎይ እኔ ባነሳሁት ሐሳብ ላይ ነበር። እያንዳንዱ ጥያቄውን አስተውላችሁ ከሆነ ራሱ ባነሳው ሐሳብ ላይ ነው እየጠየቀ ያለው። ይሄ ደቂቃውን ይዞት ጥያቄው እኔ ነው ወንድማችን። ከሌሊቱ 1/3 ላይ ባነሳው ሐሳብ ላይ ነው እየጠየቀ ያለው። እኔ ስለ አንተ ያነሳቸው ቪዲዮውንም አሳየው መጽሐፍንም አሳየው። አይዞህ አትፍራ። አንተ ነህ የሌሊቱ 1/3 ላይ ይወርዳል ምናምን አልክና አንዴ ይረጋጋ። ታምናለህ አታምንም? አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ አታምንም? አላህ ሱብሓነሁ ወተዓላ ይወርዳል። ነገር ግን መውረድ ሲባል ጊዜ በፍጥረት ማስረጃ እንዴት ነው የሚወርደው ብዬ አልጠየቅኩም። ከነቢያት አላህ የሚባል አምላካችን ሌሊት ሁሌም ይወርዳል ያለ አንድ ነቢይ አምጣለን። በጣም ጥሩ። እሺ አሁን ደቂቃውን እንትን በል ልቀቀው እና እፎይ እንጠይቅ። እስካሁን 3 ደቂቃ ነው። ማስረጃ ልመልስልህ። አዳምጥ እንጂ ልመልስልህ። አላህ ሱብሓነሁ ወተዓላ ከነቢያቶች መካከል ይወርዳል ብሎ የተናገረ አለ ወይ የሌሊቱ 1/3 ላይ የሚል ነው። አዎ የአንዱ ነቢይ ትምህርት የሁሉም ነቢያት ማስረጃ ነው የጠየቅኩ ወገናችን። ማስረጃ እንኳን ደስ ያላችሁ መላው የክርስትና እምነት ተከታዮች እንዲሁም የእፎይ ደጋፊ የሆናችሁ ሙስሊም ማህበረሰባት። እፎይ ውይይቱን ትናንትና በለቀቀው ቪዲዮ ላይ የውይይት ጥሬን አክሴፕት አድርጓል። ነገ ከምሽቱ 3 ሰዓት ሰኞ ከምሽቱ 3 ሰዓት ለመገኘት በሆስት ሬዲ ሆኗል። እኔም ሬዲ ነኝ። ቴንክ ዩ ሶ ማች። ከዚህ በመቀጠል እንግዲህ እንደነገርናችሁ ትናንትና በቪዲዮ ላይም እንደለቀኩትኝ ወገቤን፣ አንጀቴን፣ ራሴን ማለት አይቻልም ብለናል። ስለዚህ አንዳንድ የምክንያት ዳጎችን እየተመለከትኩ እገኛለሁም። አንዴ በአካል ከሆነ በአካል ካልሆነ ከኔ ጋር መወያየት ከፈለገ የሚል እንዲሁም ደግሞ ለአራት ካልሆነ የሚል እሮሮ የውይይቱን ላለማድረግ እንዲሁም እንደ ባለፈው ሳምንት ድራማ ለመስራት አሁንም ጥረት እየተደረገ ይገኛል። አንቀበልም። እንደዚህ አይነት ፋላሲ አንቀበልም። ባለፈው የሰራችኋትን ፋላሲ እዛው አስቀምጧት። አሁን ፖለቲካችሁን የምናጠራበት የውይይት ጥሪ ነው። ይህ ጥሪ ለህዝብ ይፋ የማደርግበት እኔ በተለይ እንደ ፍትሃዊነቴ እንደ እውነታ እንደ መውደዴ ማንም ሰው እንደሚያቀኝ ሚዲያ ላይ እንደምታወቀው እንደ ፍትሃዊነቴ ነገ ይህን ፕሮግራም የጠራሁት ማን በሙስሊሙ ላይ ማን በክርስቲያኑ ላይ እየቀለደ እንዳለ ግልጽ የምናደርግበት ነው። የክርስትና እምነት ተከታዮች እፎይ ወንድማችሁ ውይይቱን አክሴፕት አድርጓል። በጣም ደስ ብሎኛል። እንኳን ደስ ያላችሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለዓለም አድርሱ። ነገ በሚሊዮን የሚቆጠር ታዳሚ ይጠብቃችኋል። እፎይና ሁሶ እንግዲህ ነገ ከምሽቱ 3 ሰዓት ምንም አይነት ምክንያት አንቀበልም። ለ4 ካልሆነ ለ6 ካልሆነ ለ3 ካልሆነ በአካል ካልሆነ ምናምን ሪዝን አንቀበልም። ማን ነው ክርስቲያኑ ፊት መቆም ያቃተው? ማን ነው ሙስሊሙ ፊት መቆም ያቃተው? ማን ነው? የትኛው ኡስታዝ ነው? ሁሶ ነው እፎይ ፊት መቆም ያቃተው ወይስ እፎይ ነው ሁሶ ፊት መቆም ያቃተው? ነገ እውነትን የምናጠራበት ቀን ነው ከምሽቱ 3 ሰዓት።
ነገ እውነት የምትጠራበት ቀን ነው ከምሽቱ 3 ሰዓት። ሁላችሁም ተጋብዛችኋል። ይህን ቪዲዮ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ያደረጋችሁ ለዓለም አድርሱ። ነገ ከምሽቱ 3 ሰዓት እንገናኝ። እንዲሁም አሁን ላይቭ ላይ እንገኛለን። ኑ ወደ ላይ ጉድ ማን ነው ይህ ሰውዬ? ማን ነው? በጣም ገርሞኛል። በጣም የሚጠይቀው ጥያቄ እና የሚያብራራበት መንገድ የሚገርም ነው። እኔ እውነት ለመናገር የሃይማኖት ክርክር በኢትዮጵያውያኖች ሕዝብ ጠቃሚ ነው ብዬ አላስብም። ግን ሀቅ ለመናገር የዚህ ልጅ ስብዕና የዚህ ልጅ መረጋጋት እና ደግሞ የሚጠይቅበት የመጽሐፍ ቅዱስን ያነበበበትና የሚመለከትበት በጣም ገርሞኝ ነው። ያው እፎይ አይ ቲንክ ትልቁ ችግር የእፎይ ምን እንደሆነ ታውቃላችሁ? ቁርአንን በእንግሊዘኛና በአማርኛ የተተረጎመ ቁርአን ይዞ ለመከራከር ከሙስሊሞች ጋር ከባድ ነው። አረበኛ ካልቻላችሁ ሙሉ አረበኛ ካልቻላችሁ ቁርአንን አንደርስታንድ የማድረግ በጣም ከባድ ነውና ለዚህ ነው ብዙ ጊዜ ክርስቲያኖች ስትራግል የሚያደርጉትኝ ገባችሁና ለእስልምና እምነት ተከታይ ሆናችሁ አረበኛ በደንብ ተረድታችሁ በዛ ካላለፋችሁ በስተቀር በቁርአን በአማርኛ ወይ በእንግሊዘኛ ወይ በሌላ ቋንቋ ተተርጉሞ የመጣው በጣም ከባድ ነው ለመረዳትና ለዛ ይመስለኛል እንግዲህ እፎይ ብዙ ጊዜ ሙስሊሞችን እንደዚህ ይላል እያለ ግን መጽሐፍ ቅዱስ ግን እንደምታውቁት በእንግሊዘኛ የተተረጎመው በሂብሩምና በግሪክም የተጻፈው ያው ከእንግሊዘኛ ቋንቋ ጋር ከላቲን ጋር በጣም የተገናኘ ስለሆነ ሲተረጎም በጣም 99% ምናምን የሚሆን በትክክለኛው መሰረት የተረጎመ ስለሆነ ለዛ እኮ ነው የምላችሁ ሙስሊሞችን ዲቤት በምታረጉበት ጊዜ ለኛ ለክርስቲያኖች ከባድ ነው። አረበኛ ካልቻላችሁ ሙሉ በሙሉ ለመረዳት በጣም ይከብዳልኝ። that's why በዓለም አቀፍ ዲቤት የሚያደርጉ ሰዎች ከክርስቲያን በኩል አረበኛ በደንብ የሚያውቁ የዛ እምነት ተከታይ የነበሩ ከዛ ሃይማኖት የወጡ ካልሆነ በስተቀር ሌሎች የመተርጎም አቅማቸው በጣም ያነሰ ስለሆነ ምናልባት አረበኛ ብትለምዱና መልመድ ብቻ ሳይሆን በጣም እንትን ነው ቀላል አይደለም። ቁርአንን ለመተንተን በዚህ ደረጃ ቀላል አይደለም። ስለዚህ amazing በጣም I'm impressed by this guy። በጣም ነው impress ያደረገኝ። ውይይት ሲጀመር አትቀበሉ። የተጠረ የተደረገላችሁ ውይይት አትቀበሉ። መቀበል ፍላጎት የላችሁም። ግን እንደ ትናንትናው አይነት ፋላሲ ትሰራላችሁ፣ ፊልም ትሰራላችሁ። አይቻልም። እንደዚህ አይነት ፋላሲ መስራት አይቻልም። የትናንትናው ፋላሲ አይተናታል። አይነፌክስ ፎሎ መሸቃቂያ ነች። ሸቃቀላችሁ ትናንትና። አዎ ኢምራን ሸቃቀለ 500 ምናምን ነበር ወደ 590 ምናምን ገባ። ሸቃቀለ 570 ነው ምናምን ሸቃቀለ። ትንሹ ሸቀል አድርጓል። ቴንኪው ይለፍል። በቃ ችግር እድሜ ለፎ ያልፎላ። አሁን ሰላም እንዴት ቆያችሁ ወንድሞቻችን እህቶቻችን? ውይይቱ እንዳያችሁት ይመስል ነበር። በጣም ይገርማል። በውሸት የተለወሰ ሃይማኖት እንዲህ ነው ውሸቱ ማለት ነው። ውሸታቸው በጣም ይገርማል። በቃ እንዴት እፎይ አይመጣልሽም እያሉ ነበር በፊቱ ማለት ነው። ከመጣ በኋላም በቃ 3 ሰዓት በሰዓቱ ወንድማችን እፎይ በተገኘ ላይ ሊገኝ ዘንድ አልቻለም ማለት ነው ሁሰን እና ከ5 ምናምን ሰዓት እየጠበቀው ነበር። ከ2 ሰዓት ምናምን ብዙ ኮሜንት ጽፈን ነው ያስገባ ነው ማለት ነው። ሁሴን የሚባለው ልጅ ኡስታዙ ብዙ ኮሜንት ጽፈን ነው ያስገባ ነው። በቃ ብዙ እኔም ኮሜንት ሊጽፍለት ዘግቶኛል፣ እንዳይጽፍለት አድርጎኛል ማለት ነው። ብዙ ጽፈናል። ስለምን ነው የማትገባው ምናምን ብለን ብዙ ጽፈናል እና እሱም ይገባ ዘንድ ፍቃደኛ አልነበረም። በጣም ፈርተዋል። ከገባም በኋላም እንዳያችሁት ነው ምንም መልስ አልነበረውም። አልተገለጠም የሚል መልስ ነው የሰጠ የነበረው እና በጣም የሚገርም ነው። ወንድማችን እፎይ አምላክ ከጸጋ ላይ ጸጋ ከመጎስ ላይ መጎስ እንዲጨምርለት
ሙኘታችን እየገለጥን ወንድማችን እፎይ ሁላችን ልናግዘው ዘንድ ይገባናል ማለት ነው። ወንድማችን እፎይ በጸሎታችሁ ሁላችሁ ክርስቲያን ወገኖች በጸሎታችሁ ታስቡ ዘንድ ይገባል። ኃይለ ማርያም እያላችሁ የስመ ክርስትናው ኃይለ ማርያም ይመስለኛል። ኃይለ ማርያም እያላችሁ በጸሎታችሁ ታስቡ ዘንድ ይገባል። ወንድማችን ይጠንክርልን። አምላካችን ሰው ያስነሳል። አምላካችን በፈለገው ሰው አድሮ ስራውን ይሰራል። በዘመነ ኤርሚያስ ሰው ባጣ ጊዜ ኤርሚያስን እንደጠራው በዘመነ ነቢያት የጠራቸው ነቢያት ማን ይላክልኛል እያለ ሲጠራቸው ኢሳያስ እኔ አለ፣ ሚልኪያስም እኔ አለ እና አባቶቻችን ነቢያት በአባቶቻችን በቅዱሳን ነቢያት አድሮ ብዙ ስራን ሰርተዋል። በወንድማችን በእፎይም አምላካችን አድሮ ብዙ ስራ እየሰራ ነውና ወንድማችን እፎይ በጸሎታችን እናስበው ዘንድ ይገባናል። የክርስቲያን ወገኖች ግን እስቲ አንድ ሁለት ብለን ማለፍ ይገባናልና በተመረጠው ርዕስ እስቲ ትንሽ ልናጋገር ዘንድ ያስፈልጋል። በነቢያት የተሰበከው ማን ነው? አላህ ወይስ እግዚአብሔር የሚለው ስናየው በጣም የሚገርም ነው። እኔ የሙስሊም የእስልምና አስተምሮ ብዙም አላውቅም፣ ብዙም ማስረጃ የለኝም፣ ብዙ ማስረጃ የለኝም ማለት ነው። ግን የሂስትሪ ማስረጃ አለኝ። እስልምና መቼ እንደጀመረም ማስረጃ አለኝ፣ እውቀት አለኝ ማለት ነው። የሂስትሪ እውቀት አለኝ። በቻልኩት መጠን በትንሹ የሂስትሪ እውቀት ስላለኝ ምስልምና መቼ እንደተመሰረተ እስልምና አውቃለሁ፣ መቼ እንደመጣም አውቃለሁ። እና ማን ነው እስቲ በነቢያት የተሰበከው ማን ነው? አላህ ወይስ እግዚአብሔር የሚለው እናየዋለን ማለት ነው። እና ስናየው በሂስትራዊ መነጽር ስናየው በጣም የሚገርም ነው ማለት ነው። ይገርማል። በቃ ወንድሞቻችን ይገርማል። በቃ ውሸታችሁን በጣም ይገርማል። አይን በአይን ነው የሚዋሹት። በጣም የሚገርም ነው። በቃ መልስ አልነበረትም። ህሶን እንዳያችሁት በላስት ላይ ሲጨረስ በአጨራረስ ላይ እንደገለጸው ወደኛ ተመለስ፣ የኢሳው አምላክ የመርሂም አምላክ እሱ ነው፣ አንድ አምላክ ነው፣ አንተ አታውቅም፣ የክርስትና እምነት ተማር፣ ዝም ብለህ ወደኛ መጥተህ የእስልምና ከፈለግ ጠይቀን እናስገባሃለን ምናምን ያልሆነ በውሸት ማለት ነው። ያልሆነ በቃ በስሜት ነው የሚያወራ የነበረው። ስሜታዊ ሆኖ ነው የሚያወራው የነበረው ወንድማችን ሁሰን ማለት ነው። በቃ በስሜት ነው የሚያወራ የነበረው። እና ምን ልላችሁ ፈልጌ ነው ወገኖቻችን ሁላችን ማለት ነው ክርስቲያን ብንሆን ወይም ሙስሊም ብንሆን ሃይማኖት ማለት የህይወት ጉዳይ ነው፣ የህይወት ነገር ነው እንጂ የቲፎዞ ጉዳይ አይደለም፣ የቲፎዞ ነገር አይደለም። እንደ ሲቲ እንደ አርሴናል በስሜት የምትነዳበት አይደለም፣ የህይወት ጉዳይ ነው፣ አስተውል የምትሄድበት ጉዳይ ነው። እና እንየው ካልን የእስልምና አስተምሮና የክርስትና አስተምሮ በጣም ልዩ ያለበት በጣም ከሰማይና ምድር የተለያየ ነው። ምን ነው የሚለያየው ካልን አላህ በአንድ ነቢይም ያልተሰበከ ስም ነው። በአንድ ነቢይም አልተሰበከም፣ በአንድ ሐዋርያም ያልተነገረ ነው። መጽሐፍ ቅዱሳችን ካየነው አላህ የሚል ስም በጭራሽ አይገኝም ማለት ነው። ይህ መቼ ነው የመጣው ካልን ይህ ስም ከ622 ዓመተ ምህረት የመጣ ነው። አላህ የሚለው ስም ከ600 በኋላ ያልነበረ ስም ነው። ይህ ምን ነው ካላችሁ እንደምን አላህ የሚል ነገር መጣ ካላችሁ እኔ በሚያውቀው ማለት ነው የኔ አቋም አላህ የሚለው የመሐመድ ፈጠራ ነው። አላህ የሚል የመሐመድ ፈጠራ እንጂ በነቢያት ያልተሰበከ ነው፣ በሐዋርያትም ያልተሰበከ የማይታወቅ ነገር ነው ማለት ነው። የማይታወቅ ነገር ነው። የመሐመድ ፈጠራ ነው። መሐመድ የፈጠረው ነው። በ6 ክፍለ ዘመን የመጣ ስም ነው። እንግዳዊ ትምህርት ነው። ከሱ በኋላ ግን እግዚአብሔር የተሰበከ ነበር። በ30 ዓመተ ምህረት ብንለው ከሱ በኋላ ነበር። በ300 በ200 ምናምን ስለ ክርስቶስ ይሰብኩ ነበር ሐዋርያት። ከሳቸው ቀጥሎ የመጡ ሊቃውንት የሚባሉ አባቶች ሄርሞን፣ አጉስጢዮስ ምናምን የምንላቸው ስለ ክርስቶስ ይሰብኩ ነበር። ስለ አምላክ ስለ እግዚአብሔር ይሰብኩ ነበር። እና ያልነበረ ነው። ይህ በ622 የተፈጠረ እንግዳዊ ትምህርት እንግዳዊ ሃይማኖት ነው ማለት ነው። እና በውሸት የተለወሰ እምነት ነው። ከመጀመሪያው ውሸተኛ እምነት ነው። በእውነት ካየነው መጽሐፉ በተወሰነ መጠኑ እናየዋለን፣ እንሰማዋለን። እና ክርስቶስ አልተሰቀለም ብሎ የሚያምን ሃይማኖት ነው። አንድም
ይህ ችግር አለበት። ክርስቶስ አይሁዳውያን ሰቅለናል ብለው ያምናሉ። እኛም ክርስቲያኖች ተሰቅሎ ስለኛ ተሰቅሎ አድኖናል ብለን እናምናለን። ሙስሊም ወገኖቻችን ግን ክርስቶስ አልተሰቀለም ተሰውረዋል ብለው ያልሆነ የውሸት ትምህርትን ያስተምራሉ እና በጣም የሚገርም ነው። አቤት የውሸቱ ሃይማኖት፣ በውሸት የተለወሰው ሃይማኖት ይህ ይመስላል እውነት። እና ወንድማችን ኡፈይ በጣም ነው የምናመሰግነው በእውነት አምላክ መጎስ ከመጎስ ጸጋ ከጸጋ ላይ ይጨምርለት። ወንድማችን ይበርታልን፣ ቃለ ሕይወት ያሰማልን። ሁላችን የክርስቲያን ወገኖች የኡፈይ አምላክ ኃያል ነው፣ የክርስቲያኖች አምላክ ኃያል ነው እያልን ኮሜንት ላይ እናጥለቅልቀው። በእውነት በስህተት ያሉ ወገኖቻችንም አይነ ልቦናቸው አምላክ አብርተው ወደ እውነተኛው ሃይማኖት ወደ ሕይወት ያምጣቸው፣ ወደ ብርሃን ይመልሳቸው እያልን በዚህ ላይ እናቆማለን፣ በዚህ ላይ እንጨርሳለን ማለት ነው ወገኖቻችን። በወንጌል እናምናለን እኛ በወንጌል በወንጌል በሰላም መለከት በክብር